Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ድኔት ከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። መደመጥ ያለባቸው ወሳኝ የሆኑ 2 እና 3 መረጃዎችን ይዤላችሁ ተከስቻለሁ። በሀገራችን ካሉ ባንኮች መካከል ከፍተኛ ኪሳራ እንደደረሰበት አንድ ባንክ ገልጿል። የትኛው ባንክ ነው? ምን ያህል ኪሳራ አስተናገደ? የሚሉትን ጉዳዮች አብረን እናያለን። ከኢትዮጵያ ንግድ ባንክ የተሰማ አንድ ዜና አለ። ይህን ዜናም ሙሉ ዝርዝርና ሙሉ መረጃውን አደርሳችኋለሁ። አዋሽ ባንክ 1 ደቂቃ ባልሞላ ጊዜ ውስጥ ሊንክን በመጠቀም እስከ 100,000 ብር ሽልማት የሚያስገኝ አንድ ጉዳይ አለ። ይሄን ሙሉ መረጃና ሙሉ ዝርዝር ሰጣችኋለሁ። ዛሬ 12 ሰዓት ነው የሚጠናቀቀው። ማንኛውም ሰው መሳተፍ ይችላል። እንዲሁም ደግሞ የከተማ አስተዳደሩ ገቢዎች ቢሮ ለፋና ዲጂታል እንዳስታወቀው በትላንትናው ዕለት በመርካቶ ጨምሮ በከተማዋ በተለያዩ አካባቢዎች የኮንስትራክሽን ግብአቶችን በሚሸጡ ንግድ ድርጅቶች ላይ የተጠና የታክስ ኦፕሬሽን መካሄዱንም ሰምተናል። ይህም በተመለከተ በርካታ የሆኑ የንግድ ድርጅቶች መያዛቸውን ነው የሰማን። ከድርጊቱ ጋር በቀጥታ ግንኙነት ያላቸው 11 የንግድ ስራ ባለቤቶችና ሽያጭን ያለደረሰኝ ሲያከናውኑ የነበሩ ሰራተኞች የመንግስትን ግብር ለመሰወር ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ነው የተገለጸው። ቢሮው የኦፕሬሽን ተግባሩን በሌሎቹ የንግድ ዘርፎች አጠናክሮ እንደሚቀጥል ያሳወቀ ሲሆን የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽምም አሳስበዋል። በተመሳሳይ ባለፉት 2 ሳምንታት በጎማና በኤሌክትሮኒክስ ነጋዴዎች ላይ በተካሄደ ተመሳሳይ ድንገተኛ ኦፕሬሽን ከ20 በበላይ ወይንም ደግሞ 20 የሚደርሱ ተጠርጣሪዎች ያልደረሰኝ ሽያጭ ሲያካሂዱ ወይንም ደግሞ ሲፈጽሙ እጅ ከፍንጅ ተይዘው በሕግ ቁጥጥር ስር መዋላቸውም የሚታወቅ ጉዳይ ነው። ህብረተሰቡም እንዲህ አይነት መሰል ድርጊቶችን ሲመለከት ሲያይ ሲታዘብ በነፃ የስልክ መስመር በ7075 በመደወል ወንጀሎችን እንዲያጋልጥ ቢሮው ጥሪ አቅርበዋል። የ100,000 ብር ሽልማት ውድድር ዛሬ ያበቃል። ዛሬ እስከ ምሽቱ 12 ሰዓት መወዳደር ይችላሉ ይላል አዋሽ ባንክ። አዋሽ ባንክን ከ1 ደቂቃ ባነሰ አጭር ተንቀሳቃሽ ምስል፣ ስዕል፣ ኢንፎግራፊክስ ወይንም ደግሞ በፎቶ በመግለጽ ያሸልማል። ውድድሩ ከአዋሽ ባንክ አገልግሎቶች መተግበሪያዎች ወይንም ደግሞ መለያ ምልክት ሎጎ መካከል አንዱን በመምረጥ በተለየ ሁኔታ በቪዲዮ፣ በምስል፣ በኢንፎግራፊክስ ወይም ደግሞ በፎቶ በመግለጽ ነው ውድድሩ የሚካሄደው። የውድድር ጊዜው ዛሬ እስከ ምሽቱ 12 ሰዓት ብቻ የሚቆይ ይሆናል። ተወዳዳሪዎች ያዘጋጁትን ተንቀሳቃሽ ምስል ወይንም ስዕል፣ የኢንፎግራፊክስ ውጤት ወይንም ደግሞ ፎቶ ለዚህ ውድድር በተዘጋጀው የቴሌግራም ቻናል በተቀመጠው ሊንክ በመጫን በቀጥታ ገብታችሁ መወዳደር ትችላላችሁ። መወዳደር የምትፈልጉ እስከ ምሽቱ 12 ሰዓት ድረስ ነው። የአዋሽ ባንክን ድረገጽ በመጎብኘት በቀጥታ ውድድራችሁን ማካሄድ ትችላላችሁ። ለአሸናፊው የ100,000 ብር ሽልማት ይሰጣል ይላል አዋሽ ባንክ። በእንዲህ እንዳለ በሀገራችን ካሉ ባንኮች መካከል አንደኛው ባንክ በአሁኑ ማለትም ያለፈው ዓመት 2017 ላይ ከፍተኛ የሆነ ኪሳራ እንዳጋጠመው ሰምተናል። በቢሊየን የሚቆጠር ብር ኪሳራ ደርሶበታል። ይሄ ባንክ ማን ነው? ሙሉ ዝርዝርና ሙሉ መረጃውን አብረን እናያለን። እዚህም ጋር ተያይዞ የባንኩ ፕሬዚዳንት ከስራ ሊሰናበቱ ወይም ደግሞ ስራ ሊለቁ እንደሆነም ሰምተናል። አብረን እናያለን። ከኢትዮጵያ ብሔራዊ ባንክ ፍቃድ አግኝተው ወደ ባንክ ሽግግር ካደጉ 6 ማይክሮ ፋይናንስ ተቋማት ውስጥ የመጀመሪያ የሆነው የቀድሞው አማራ ብድርና ቁጠባ ተቋም ነው። ይህ ማይክሮ ፋይናንስ ተቋም ጸደይ ባንክ በሚል መጠሪያ ወደ ባንክነት የተሸጋገረ ሲሆን ሰሞኑን በ2017 የሂሳብ ዓመት የሥራ አፈጻጸም ሪፖርቱን ይፋ አድርጓል። ሪፖርቱ እንደሚያሳየውም ባንኩ በ2017 የሂሳብ ዓመት የሥራ እንቅስቃሴ 2.13 ቢሊዮን ብር ኪሳራ እንደደረሰበት ተሰምቷል። በኢትዮጵያ ይንቀሳቀሱ ከነበሩ ከ45 በበላይ የብድርና ቁጠባ ተቋማት ውስጥ ወደ ባንክነት እያደጉ ወይንም ደግሞ ወደ ባንክነት እንዲያድጉ መወሰኑን ተከትሎ ከኢትዮጵያ ብሔራዊ ባንክ ፍቃድ በማግኘት ቀዳሚ የሆነው ጸደይ ባንክ በተጠናቀቀው በ2017 ሂሳብ ዓመት ያስተናገደው ከፍተኛ ኪሳራ ለመጀመሪያ ጊዜ ያጋጠመው ኪሳራ መሆኑም ተነግሯል። ጸደይ ባንክ ላለፉት ዓመታት በተለይ ደግሞ
2013 የሂሳብ ዓመት ጀምሮ ያልተቋረጠ ትርፍ ሲያገኝ የቆየ ቢሆንም በ2017 ግን ከፍተኛ ኪሳራ አጋጥሞታል። ጸደይ ባንክ ማይክሮ ፋይናንስ ተሸጋግሮ የባንክ አገልግሎት መስጠት በጀመረበት የመጀመሪያው ዓመት ማለትም በ2013 የሂሳብ ዓመት 1.36 ቢሊዮን ብር የተጣራ ትርፍ አግኝቶ ነበር። ይህን ትርፋማነቱን ደግሞ በማስቀጠል በ2014 የሂሳብ ዓመት 1.3 ቢሊዮን ብር አትርፎ ነበር። በ2015 እንዲሁም ደግሞ ከታክስ በኋላ 1.05 ቢሊዮን ብር ትርፍ አግኝቶ ነበር። በ2016 1.4 ቢሊዮን ብር ትርፍ አስመዝግቦ እንደነበር የወጣው መረጃ ያሳያል። በኢትዮጵያ ውስጥ እየተንቀሳቀሱ ካሉ 32 ባንኮች ውስጥ በርካታ ቅርንጫፎች ካሏቸው ባንኮች መካከል አንዱ ነው። በ2017 የሂሳብ ዓመት መጨረሻ ላይ ባንኩ በመላው ኢትዮጵያ ያሉት ቅርንጫፎች ቁጥር ከ720 በላይ መድረሱንም ሰምተናል። በኢንዱስትሪ ውስጥ ከግል ባንኮች በርካታ ቅርንጫፎች እንዳላቸው የሚጠቀሱት አዋሽ፣ አቢሲኒያ፣ ዳሽንና ኦሮሚያ የህብረት ሥራ ባንኮች ሲሆን ከነዚህ ባንኮች ቀጥሎ ከፍተኛ ቁጥር ያለው ቅርንጫፍ ጸደይ ባንክ መሆኑም ይነገርለታል። ይህ በእንዲህ እንዳለ የጸደይ ባንክ ፕሬዝዳንት በመሆን ሲያገለግሉ የቆዩት አቶ መኮንን የለውም ወሰን ኃላፊነታቸውን መልቀቃቸውንና ባንኩ በአሁኑ ወቅት አዲስ ተጠባባቂ ፕሬዝዳንት መሾሙም ታውቋል። አቶ መኮንን ኃላፊነታቸውን የለቀቁት ባንኩ በሂሳብ ዓመቱ ካጋጠመው ኪሳራ ጋር ተያይዞ ይሁን አይሁን የተገለጸ ነገር ባይኖርም አቶ መኮንን ኃላፊነታቸውን የለቀቁት በጡረታ መሆኑ ግን እየተነገረ ነው። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን ቪዲዮአችን ላይክ ማድረጋችሁን አትርሱ። በስተመጨረሻም የኢትዮጵያ ንግድ ባንክ ስታርፔይ የተሰኘ የላቀ ዲጂታል መተግበሪያ ወደ ስራ ማስገባቱን አብስሯል። የኢትዮጵያ ንግድ ባንክ የዲጂታል ባንክ ስርዓት ወደ ላቀ ደረጃ ከፍ የሚያደርግ ስታርፔይ የተሰኘ የዲጂታል መተግበሪያ ወደ ስራ ማስገባቱን ትላንትና አመሻሽ ላይ ይፋ ማድረጉም ነው የተነገረው። የጨመረ የመጣውን የደንበኞች ፍላጎት ለማሟላትና ዘመኑ የሚፈልገውን ምቹ፣ ቀልጣፋና የላቀ አገልግሎት ለመስጠት እንደ ስታርፔይ የመሳሰሉ የዲጂታል መተግበሪያዎች ወሳኝ ናቸው ያሉት አቶ ኤፍሬም የዚህ መተግበሪያ ወደ ስራ ማስገባት የኢትዮጵያ ንግድ ባንክ በዲጂታል ስርዓት ትግበራ ላይ ያለውን ቁርጠኝነት አንዱ ማሳያ መሆኑንም አንስተዋል። ያይዘውም እንደገለጹት ይህ መተግበሪያ ቴክኖሎጂን በመጠቀም የተለያዩ የባንክ አገልግሎቶችን ለማግኘትና ክፍያዎችን ለመፈጸም የሚያስችል ሲሆን በኢትዮጵያ ንግድ ባንክና በስታርፔይ ፋይናንሻል ቴክኖሎጂ በጋራ የበለጸገ መሆኑም ተሰምቷል። ቻናል ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ወሳኝ የሆኑ መረጃዎችን የምናደርስበት የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።